ማለት ነው። የእውነት የአብርሽንና የሄርሜላን መጨረሻ ከምሬን ነው መላችሁ ቤተሰብ መጨረሻቸውን ያሳየኝ። ለምን መሰላችሁ እንደዚህ ያልኩት? ዛሬ በሜሪ ቤት አይቻቸው እንደዚሁ ግርም አለኝ ሁኔታቸው ሁሉ ማለት ነው። ማለት በዚህ ልክ አብርሽስ እንዴት ቢያንስ ችግር የለውም እኮ እሺ፣ ሰማንያቸውን ፈርመዋል እንደፈለገ ልትሉ ትችላላችሁ። ግን በዚህ ልክ እንዴት ለሚስቱ እንኳን ስሜት በዚህ ልክ ሄርሜላን አንገቷ ስር መሳም፣ መላላጥ፣ እጇ አያምርም በቃ መለጣጠፍ። እሺ ይሁን እሺ። ግን እነዚህኛዎችስ ቪዲዮ ዳኒም ሌሎችም በሩታን የጠቀሙ እየመሰሉ የእሷን ስም ሳያስገቡ ቪዲዮ የሚሰሩ ሜሪን ለማብሸቅ መጡ። እሺ ግን ደግሞ ቪዲዮዋቸውን ለዶላር ብለው የሚሰሩ ቪዲዮ ላይ የሩታ ስሜት ላይ እየተረማመዱ እኮ ነው የሚሸቅሉት። ታውቃላችሁ? የምር የሩታ ስሜት ላይ እየተረማመዱ ነው ቪዲዮ የሚሰሩት ማለት ነው። ለምንድን ነው መሰላችሁ? ዛሬ የተሰራው ቪዲዮ እንበል ሄርሜላን ለማውራት ነበረ ሜሪ የጠራቻት ሜሪ የጠራቻት ሄርሜላን ለማውራት ነበረ። ሄርሜላ ግን ያው ታውቃላችሁ በየቦታው ስትሄድ እንደ ጅብ ጥላ አብርሽን አንጠልጥላ አብራ ከጎኗ ነው። እሱንም ደግሞ ሜሪ በጥፊ ልትላት እንደዛ ስትሆንም ያስጣላት አብርሽ ነው። ይሄንንም ስለምታውቅ እንደ ቦዲ ጋርድም እንደ ፍቅረኛም እሱን ነው ከኋላ እንደ ጭራ ይዛ የምትንቀሳቀሰው። ግን ሁኔታቸው ባለፈ አብርሽ ዳኒ ላይ የደገሙትን ሁኔታ ነበር ዛሬ ላይ ሜሪ ላይ የደገሙት። የእውነቴን ነው። እኔ ሜሪ ላይ እንደዛ መሆናቸው አይደለም ያናደደኝ፣ ግን አብርሽስ ቢሆን ከምር ቤተሰቦች እስቲ ያስቡት። አብርሽስ ቢሆን ከሩታ ጋር ክፉንም ደጉንም ጥሩንም መጥፎንም ተፋቅረውም ተዋደውም ያንን የመሰለ ልጅ ወልደዋል አይደል ቤተሰቦች? ግን ምን አለ ዛሬ የሚያረጉት አክት የሚያሳዩት የመላላጥ የመለጣጠፍ ሁኔታ ክፉም ደግም ቢሆን ከሚስቱ ጋር አሳልፏል። ይሄ ቪዲዮ ሩታ ጋር መድረሱ አይቀርም አይደለ? ይህን ቪዲዮ ስታይች ልጅ ምን ይሰማታል ቤተሰቦች? የእውነት ምን ይሰማታል? ቪዲዮንም የሚሰሩ ሰዎች እነሱን ጠርተው ቪዲዮም የሚሰሩ ሰዎች የሩታን ሰላም የሚፈልጉ አይደለም። የሩታን ደህንነት ውስጧ ሰላም ሆኖ እንድትኖር የሚፈልጉ ሰው አይደለም። ወላ ሜሪ ወላ ዳኒ እሷን የጠቀሟት ይመስላል እንጂ በእሷ ስሜት ላይ እየተረማመዱ እነሱ የራሳቸውን የዩቱባቸውን ገበያ እያጧጧፉ ነው ያሉት። የምሬን ነው። ለእሷ ግን የጠቀሙ እየመሰሉ እሷን ሳያስገቡ ቪዲዮ አይሰሩም። ይሄ ቪዲዮ በእጃ ዙር ሩታ ጋር ይደርሳል። እች ልጅ ተፋቱም ወረቀት ቀደዱ ምንም ይሁን ግን ዛሬ እንደዚህ ሲሆኑ እኔም ሴት ነኝ። ምን አይነት ስሜት ነው ሴቶች የሚሰማችሁ እናንተ ብትሆኑ? ትናንትና ብላችሁ በፍቅር ስታቅፉት ስትስሙት አብራችሁ ደስ ብሏችሁ የወለዳችሁለት ባላችሁ ዛሬ በአንድ በመጣች ሴት ቀይሯችሁ ከእሷ ጋር ደግሞ እንደዚህ ሲሆን ሜሪን ለማብሸቅ የሄደበት እንዴት አብርሽ ይህንንስ ማገናዘብ ያውቋል? ማብሸቂያ መንገድ እኮ ብዙ አለ። ቢሆንም ግን እች ልጅ በዛ ማነስም አብርሽን አስከትላ ብትመጣም ልታወራቸው እስከ ጠራቻቸው ድረስ እሷን በክብር ነው ማውራት። አውርተው ነገራቸውን ፈተው ማስጠንቀቅም መናገርም ካለባቸው ተናግረው መለያየት ነው እንጂ በዚህ ልክ ዳኒ ላይ ያደረጉትን ነገር በዚህ ልክ መንበሻቀጥ፣ በዚህ ልክ መላላጥ፣ በዚህ ልክ ሄርሜላን ያበሸቁ በጊዜው ሄርሜላን አልኩ ሜሪን አብሽቀዋታል። በነገራችን ላይ ሜሪ እንደማልቀስ አለች እዛ ጋር ይቅርታ አድርጉልኝ አስቀኛለች። እሷ እንደማልቀስ መሆን ወይኔ እህቴ አብርሽ ለካ እንደዚህ አይነት ሰው ነህ እንዲ አሁን ገና ማስክ እንደዚህ ውልቅ አለ። እንደዚህ አይነት ሰው አትመስለኝም ነበር። እንደ እብድ ነው የሆነችው። በነገራችን ላይ ሜሪ ማለት ነው። ሜሪም ብትሆን ይሄ ነገር እንደሚፈጠር ጠንቅቃ ታውቃለች። ዳኒ ሜሪም ወላ ደስታ ወላ ማን ቪዲዮ ሲሰሩ ሩታ ስሜት ላይ እየተረማመዱ ዶላራቸውን እየሸቀሉ ነው። የምሬ ነው። ያውቃሉ የቪዲዮ ሩታ እጅ ይደርሳል። እነሱ ሲመጡ ምን አይነት ቪዲዮ እንደሚሰራ ያውቁታል፣ እያንዳንዱን ነገር ማለት ነው። እኔ ግን በጣም የሚያሳዝኑኝ እነዚህ ትልልቅ ዩቱቦች ሩታን የጠቀሟት ሩታን የሆነ ነገር ያደረጉ አጠገባ የሆኑ መስለው በእሷ ስሜት ላይ የሚሸቅሉት ገንዘብ የእውነት ያሳዝነኛል በጣም ማለት ነው። ምክንያቱም ዛሬ አብርሽና ሄርሜላ የሚሆኑት ሁኔታ ሩታ ጋር ይደርሳል። እንደ ሴት ምን አይነት ነገር ነው የሚፈጥርባት? አብርሽስ የእውነት አሁን እያደረገ ያለው ነገር ልክ ነው ብላችሁ ታስባላችሁ ቤተሰቦቼ? ምክንያቱም ይሄ ልጅ የወለደ ልጅ ነው። ልጅ አለ አይደል? ነገ ለልጆስ ምን አይነት ታሪክ እያስቀመጠ ነው? ነገ እኮ የልጅ ያድጋል። የሚስቱ የልጁንና ጉዳይ ተውት። ለልጆስ ምን አይነት ታሪክ ነው የሚቀመጠው? ይሄ ምንድን ነው? በዚህ ልክ ሰው ሊያወራቸው በጠራቸው ቁጥር ያንን ሰው ያበሸቁ እስከሚመስል። እንደዛ ካልሆነ የነሱ ፍቅር የነሱ መዋደድ ካልተላላጡ፣ ካልተሳሳሙ፣ አንገት ስር ካልሳመ፣ ካልተለጣጠፉ፣ ሌላ ታሪክ ውስጥ ካልገቡ የሄርሜላና የአብርሽ ፍቅር እንደተፋቀሩ እንደተዋደዱ አንድ ላይ እንደሆኑ
ወን ደግሞ እንደተፈላለጉ ማሳያ ሌላ መንገድ የለም እንዴ? ሌላ መንገድ የለም? እንዲህ ካልተሆነ የእውነት ተመችቷችሁ ነው ግን ኮሜንቶች ከላይ እስከታች የምታጨበጭቡት? የእውነት እያንዳንድሽ ኮሜንት ግን ብትሆኚ ማለት ነው አንቺ ብትሆኚ ምን ይሰማሻል? የወለድሽለት ትናንትና አብረሽ እፍ ብለሽ ከንፍ ብለሽ የወለድሽለት ባልሽ ዛሬ ትናንትና በመጣይ ሴት ቀይሮሽ ይሄ ቪዲዮ ወደድሽም አልወደድሽም አንቺ ጋር ሲደርስ ግን ሴት እንደ ሴት የሚፈጥርብሽ ተጽዕኖ አለ። ሳትፈልጊ ሩታ ፈልገው አይደለም ይህን ቪዲዮ እሷ ጋር ሲደርስ ስታዩ እለዋ ላይ የሆነ ስሜት የሚፈጥርባት ፈልገው አይደለም ማንም ሰው ፈልጎት አይደለም የሆነ ስሜት ውስጥ የሚገባው። የምሬን ነው የምላችሁና እንደው ሴቶች ስታጨበጭቡ በጣም ገርማችሁኝ ነው። ምን ነው የአብርሽና የሩታ ፍቅር መገለጫ መንገድ ሌላ የለም? እንዲህ ካልተለጣጠፉ አሁን ያ ማስቀናት እውነት ለሄርሜላ ይመስላችኋል? ያ መልእክት ለሄርሜላ ይመስላችኋል? ያ መለጣጠፍ፣ ያ መሳሳም፣ ያም እንደዛ መበለቃቀጥ፣ እንደዛ መሆን፣ አፍን ከፍቶ እንደዛ መሳቅ ለሜሪ ይመስላችኋል? ያ መልእክት ለሜሪ አይምሰላችሁ፣ የእውነት አይምሰላችሁ። ከላይ እስከታች ታጨበጭቡ ስላየዋችሁ ነው። ግን አንዳንዴ ሴት ስትሆኑ ግን ነግመን ይባላል። እያንዳንድሽ ላይ እንዲደርስ የማትፈልጉትን ነገር ነው። ዛሬ ግን ለተቀማጭ ሰማይ ቅርብ ነው አይነት ነገር ኮሜንት ስጽፉ ሳይ በጣም ነው የምትገርሙኝ። እግዚአብሔርን ነው የምላችሁ። ግን ወጣም ወረደም ዳኒም ሆነ ሄርሜላን ብትሆን እቺ ሜሪን ብትሆን በዚህ ልክ እነሱን ጠርታ ልክ ሩታ ያናዱኛል። ብቻ አንዳንዴ ቤተሰቦች ሩታ ልክ ያለ አብርሽ መኖር እንደማትችል በግድ ና ወደ ቤት ተመልስ አይነት ጭራሽ ይቅርታ ጠይቅ ሩታን አለች። ለምን አስፈለገ? ሩታ አብርሽ መጥቶ ይቅርታ ይጠይቀኝ ብላ አላስተላለፈችም አይደል? ሲጀምርም ደግሞ በቀደም ከሩታ ጋር በሰራችበት ልብስ ነው ሜሪ የሰራችሁ ማለት ነው። እነሱ ተውት፣ ውስጥ ለውስጥ ድራማቸውን ነው እንትን የሚሉት። ግን ምን አለ ድራማም ከሰራችሁ ምን አለ ትውልድን የሚያስተምር የትዳሩን ክብርነት፣ የሴት ልጅ ክብር፣ የወንድ ልጅ ክብር፣ ወንድ እንደሚሸት ባል እንደሚሸት በራሱ ባል ማለት ምን ያህል ግርማ ሞገስ ያለው የተከበረ ለልጁ የሚያስተላልፈው ነገር ራሱ የተመረጠ ስነስርዓት ያለው ለታሪክ የሚቀመጥ ነገር ያለው ነገር አይነት ነገር ብታስተላልፉ ያው እናንተ ነገር ውስጥ ለውስጥ ድራማችሁ አልቅም። ሁሉም ደግሞ በሩታ ስም ለራሱ ጥቅም በእሷ ስሜት ዶላሩን ያጣጥፈዋል። የእውነቴን ነው። ምክንያቱም እንዲህ እንደሚሆኑ ሄርሜላና አብርሽ አብረው ከመጡ ሁሉም ሰው ቪዲዮ ሲሰራ ያውቁታል። ከዛ ያ ቪዲዮ ደግሞ በእጅ አዙሩ ሩታ ጋር ይደርሳል። ከዛ እዛሽ ልጅ ጋስ ምን አይነት ተጽዕኖ ነው የሚፈጥረው? ሳትወድ እኮ ነው ለዋላ የሆነ ስሜት የሚጭርባት አይደል? ሳትፈልገው ብቻ እኔ በእርግጥ ሄርሜላና አብርሽ እሷን ስላናደዷት ሳይ ሁኔታቸው ይደብራል። የምር ይደብራል። በቃ እኔ እንጃ እንደ ሰው እኔ እንጃ። ደግሞ ትልልቅ ናቸው፣ ሕፃን ልጅ አይደሉም። የሆነ ፍቅራቸውንም ያንን ሰው ማናደድ ካለባቸው ስነ ስርዓት አለው ራሱ። ምንድነው በዚህ ልክ መረር የለቀቀ ምን እንትን ማለት እኮ ነው የቀራቸው። እግዚአብሔርን እንትን ማለት ነው። እና በጣም ነው የሚደብረው። ሜሪም ዳኒም ደስታም ፈረንጆም ሁሉም በሩታ ስሜት ላይ እየተረማመደ ሩታ በቃ ከአብርሽ ውጭ መኖር። ዛሬማ ሜሪ ወሳኝ መሆና ነበረ። ሩታ አጠገብ እንዳደርስ ቤት ትቀይራለች። ልጁንም ማየት አትችልም ማለት ይህን እንኳን ማድረግ አይቻልም። ሜሪ ሀቁ ይሄ ልጅን ማየት አይቻልም ማለት አትችልም። በየትኛውም በኩል አብርሽ ልጁን የማየት መብት አለው። ግን እናንተ ድጋሜ ነገር መቆስቆስ ትወዳላችሁ። አብርሽ ስለምንድን ነው ሩታን ሄዶ ይቅርታ የሚጠይቃት? ተለያይቷል፣ እንደፈለገ ይሁን፣ የራሱን ህይወት ይኑር። ግን ለነገ ለልጁ ለዚህ ትናንት አብሯት ላሳለፋት ሴት ስሜት ለምን አይጠነቀቅም? እሱ እንደፈለገ ይሁን፣ ከካሜራ ጀርባ ለብቻው እንደፈለጉ ይሁን። ይሄ ነው እኔ የምናገረው እንጂ እስከ ተለያዩ ድረስ ተለያዩም አልተለያዩም አብረው ኖሩም ከካሜራ ጀርባ እሱ አይመለከተንም እኛ ማለት ነው። እናንተም ደግሞ ለሩታ ጠቀምን ብላችሁ ቪዲዮ ስትሰሩ ለልጅቷ ስሜት የምትጠነቀቁ ምን አለ? ሜሪ ዳኒ ሲጀመር ሁሉም ለራሱ ጥቅም ነው። በነገራችን ላይ ግን በልጅቷ ስሜት ላይ እሷ ልክ ያለ አብርሽ መኖር እንደማትችል እኔ እኮ ተቃጠልኩኝ። ቤተሰቦች ጌታ ሴት ልጅ ያልሆነ ወንድ ልጅ መኖር አትችልም እስከሚባል ድረስ አብርሽን እየጠሩ ያዙ ይልቀቁኝ፣ ሜሪን እየጠሩ ያዙ ይልቀቁኝ። አብርሽ የሩታ ባል ካልሆንክ ሞተን እንገኛለን የሚሉት ነገር እኮ ነው ግራ ያጋባኝ። እግዚአብሔር ቤተሰቦች ይሄ ነገር በጣም ነው የሚያናደኝ፣ በጣም ማለት ነው። እንደ ልጅቷን ሰላም እንድታገኝ ሰላም የነሳችኋት በነገራችን ላይ ከሄርሜላና ከአብርሽ በላይ ቪዲዮ እየመጣችሁ የምትሰሩ በእሷ ስም እየጠቀሳችሁ እነሱ ደግሞ የሚያሳዩትን ያልሆነ ተገቢ ያልሆነ ነገሮች ወደ እሷ ጋር ሄዶ ሰላም እንዲነሳት የሚያደርጉት
በሩታ ዙሪያ ሩታን የጠቀሟት መስለው ቪዲዮ የሚሰሩ ሰዎች ናቸው። በነገራችን ከምር ቤተሰቦች እሷን የጠቀሙ መስለው ያልሆነ ቪዲዮ እነዛ ሰዎች መጥተው ምን አይነት አክት እንደሚያሳዩ ያውቃሉ። ያ ቪዲዮ ይቀረጻል፣ ይለቀቃል። እሷ ጋም ሲደርስ ያ ተጽዕኖ እሷ ላይ ምን እንደሚፈጥር እያወቁ ሰላም የነሷት ሄርሜላና አብርሽ ሳይሆኑ አሁን በሩታ ዙሪያ ሩታን ጠቀምናት፣ እህትነን፣ ወንድምነን የሚሉ ናቸው ሩታን ሰላም እየነሷት ያሉ። የምሬን ነው ቤተሰቦች፣ ይሄ ነው እንጂ አሁን ላይ ሄርሜላና አብርሽ አይደሉም የሩታን ሰላም የነሷት። በእሷ ዙሪያ እሷን ጠቀምን ብለው አብርሽን የግድ እሷ የግድ አንጡልኝ የግድ ወደ ቤት ይግባ ያለች እያስመሰሉ የእሷን ስም እየጠቀሱ አዛኝ መስለው እንደ ማልቀስም ሩታ በቃ ካላለቀሰች እያላችሁ እራሳቸው እኮ እያስለቀሷት ነው። በእጅ አዙር የሆነ ቪዲዮ ይቀርጹና የአብርሽን ሄርሜላን ይለቁና ራሳቸው በእጅ አዙር እያስለቀሷት አብርሽና ሄርሜላ ናቸው ሩታን ያስለቀሷት ይላሉ። ግን እኮ የጠቀሟት መስለው እነሱ ናቸው እየነካኩም ያስለቅሷት። ከምሬ ነው ምላችሁ። እና በቃ ሁሉም ለራሱ ጥቅም የሚሯሯጥ እንጂ ለእሷ ስሜት ለእሷን እኮ የእውነት የእሷ ስሜት የሚያሳስባቸው ቢሆን ማለት ነው ቪዲዮ አይለቁም። ሄርሜላና አብርሽ እንዲህ ሲሆኑበት የነበረውን ቪዲዮ በፍጹም አይለቁም። ለሩታ ስሜት የሚጠነቀቁና እንደ ሴት ትጎዳለች ይህ ቪዲዮ ብለው የሚያስቡ የእውነት ቢሆን ይሄ ነገር አይለቁትም ይህን ቪዲዮ። እኔ ራሱ በሆን አስቡት፣ ትናንትና ለወለድኩለት ልጅ የወለድኩለት ሰው ዛሬ ትናንት በመጣች ሴት ይሁን ህይወትም ጀመሩም አልጀመሩም፣ ግን በዚህ ልክ ስነ ስርዓት የሌለው ነገር ለነገ ለልጅ የማይቀመጥ ለነገ ለልጅ ታሪክ የማይቀመጥ አይነት ቪዲዮ። እናት እኮ ከራሷ በላይ ነገ የልጇ ነገር ያሳስባታል። አባቴ ምን አይነት ሰው ነው ብሎ ሲጠይቅ፣ አባቴ ምን አይነት ሰው ነው ብሎ ሲያስብ ለዛ ልጅ ታስባለች ከራሷ በላይ ማለት ነው። ያም ነገር እንደ እናትን ይጎዳታል። እሱ ደግሞ ይሄን የሚጠነቀቅ አይነት ሰው አይደለም። አብርሽን እንዳየ ከሆነ በቃ ስሜታዊ ነው። በቃ በለው ይለጠፋል፣ ይስማል፣ ይለጠፋል፣ አንገቷን ይተሻሻል። እንዲህ ካልተኮነ ስሜት መገላለጽ አይቻልም። እንዲህ ካልተኮነ ፍቅራቸውን መገላለጽና እንደተፋቀሩ እንደተዋደዱ ለጠላትም እሺ ይሁን ለወዳጅም ማሳየት አይቻልም። ከዚህ ውጭ የለም። ግዴታ የፌክ የሆነ ነገር ማየት ህዝቡ አለበት ማለት ነው። የውሸት የምሰል ሳቅ የሆነ ከሩታ ጋር ሆኖ አንድ ቀን እንደዚ አይነት ሳቅ ስቆ አቅም ይላሉ ኮሜንቶች ማለት ነው። ከላይ እስከታች ምድር አጨብጫቢ። ኧረ እባካችሁ አሁን ከሄርሜላ ጋር እውነት አብርሽ ከልቡ ነው። ደግሞ በቅርብ ቀን እዚህ ጣት ላይ አዲስ ነገር ጠብቂ እያላት ነበረ ሜሪን አብርሽ የሄርሜላ ጣት ላይ እና ያለን እስቲ እንጠብቅ። በቅርብ አይደለም አሁን ለምን አታደርገውም አብርሽ? እስቲ አንተ ወንድ ነው አብርሽ፣ እስቲ ያድርግ የሆነ ፍቅሩን ይግለጽላት ያድርግ። አገባሻለሁ ለወደፊት ሚስት የልጆች እናት አደርግሻለሁ በላት እስቲ። ምን ጊዜ ለምን ያስፈልገዋል? የምትወዳት ከሆነ ገንዘቡ አለ ተቸግረ ተለምኖልህ መጥቶ አይደለም ቀለበት የምታደርግ። አድርገው እስቲ እንየዋ። ሁሌ ባፍ ብቻ